እሁድን አንድ ላይ ቀጥሏል። አሁን ደግሞ ሰዓቱ የተረኛ ሐኪም ነው። ዛሬም እንደተለመደው ሐኪም ጋብዘናል። ዶክተር መታሰቢያ ወርቁ ትባላለች። አንቺ ነው ምለው አስፈቅጃለሁ። እሺ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የፕላስቲክና ሪኮንስትራክቲቭ ሰርጀሪ ተባባሪ ፕሮፌሰር ናት። እንኳን ደህና መጣሽ ዶክተር። እንኳን ደህና ቆያችሁ። እስቲ እንኳን ደህና መጣሽ። እንኳን ደህና መጣሽ ዶክተር። ስራ ጥሩ ነው አይደል? ጥሩ ነው። አዎ ዛሬ እንግዲህ 3 በልምድ ትንሽ ዕውቀት አለን የሚሉ የልምድ ሐኪሞች አሉ። እነሱን ሐሳብ እያነሳን እየጠየቅናቸው ከነሱ ምላሽ በመነሳት ደግሞኛ መልስ እንሰጣለን ማለት ነው። ሰጫለሽ እንሰጣለን። ለመድካ ቆመ በቃ ነው ቴብል እኮ ያደርገኝ ይመስለኛል። ያው ያለንበት ኦገስት ወር የላንቃና የከንፈር መሰንጠቅ ወር ነው። እሱን በማስመልከት ነው እዚህ ስቱዲዮ ድረስ የጋበዝንሽ። በጣም አድርገን እናመሰግናለን። ስለ ጉዳዩ አዲስ ትሆናላችሁ ብዬ አላስብም። ሰምታችሁ ልታውቁት ትችላላችሁ በተደጋጋሚ። እስቲ የከንፈርና የላንቃ መሰንጠቅ ወይም ክፍተት ሲባል ምንድነው ይመስላችሁ? ያው መሰንጠቅ ነው። እውነት ለመናገር ሰምቼውም አላውቅም። ላንቃ ራሱ ምኑ ጋር ነው ያለው እንዴ? ይሄ እንትን ወጥቶ ይመለስ በምላስክ ምን ለካ የላይኛው ነው። ሄድና ሰልፊ አንስቶ ይዘና ህፃናት ልጆች አያለሁኝ ሲወለዱ ከንፈር እዚህ ከንፈራቸው የመዛባት እንደዛ ይቻቃሉ። ከንፈር መንሰጠቅ ደግሞ ሲባል እቺኛው ተሰንጠቃ አይተናል። የላንቃ ክፍተት ስንልስ የላንቃ ክፍተት አላውቅም። ሊያስ የላንቃ ክፍተት ማለት ልክ ከንፈራችን ላይ እንደሚፈጠረው አይነት መሰንጠቅ ነገር በውስጠኛው የአፋችን ክፍል ውስጥ ከዚህ ከአፍንጫ ጋር ተያይዞ አብሮ ያለው አይነት ነገር የሚሰነጠቅ ማለት ነው። ይሄ ከንፈር ላይ ያለው ነገር ወደዛ ውስጥም የሚቀጥል ይመስለኛል። ያው እኔ አልመልስም። ትክክል ነው። አሁን የተገለጸበት መንገድ ያው በተፈጥሮ ሲወለዱ ህጻናቶቹ ከንፈሩ ላይ ክፍተት ይኖራል ወይንም ደግሞ ላንቃ ላይ ሊኖር ይችላል ወይም ኮምቢኔሽን የሁለቱ ከላንቃ እስከ አሁን ላይ እንደገለጸችው ከላንቃ እስከ ከንፈር ድረስ ሊቀጥል ይችላል። እስከ አፍንጫም ሊገባ ይችላል ማለት ነው። ከመወለዳቸው በፊት መዘጋት ያለባቸው ነገሮች ሳይዘጉ ሲቀሩ ሲወለዱ ክፍተት ኖሯቸው ይወለዳሉ ማለት ነው ህጻናቶቹ። እሺ በዚህ ደረጃ ከተገለጸ በተፈጥሮ የከንፈርና የላንቃ ክፍተት ሊያጋልጡ የሚችሉ ነገሮች ምን ይመስሏቸዋል? ዛሬ ጠጠር ያለው ነው ጂባዎች የመጣው። አዎ ግምቴ ላስቀምጥልኝ ይቻላል። መቼ ወቀት ወር በርዝ ዲፌክት ነው የሚመስለኝ። ትንተናም አይ አለኝ ትንሽ ተሻክታቂ ምናፍቆት እንዴ ታብታይ ካብሮ አደጋብራት ሰደነ ያለው አይኗን አለኝ የሚመስለኝ ይሄ በርግዝና ወቅት ማድረግ ያለባትን ነገር በሙሉ ካለ ማድረግ ኦር መውሰድ ያለባትን ቫይታሚን ሊሆን ይችላል ምናምን ክትትል ካለ ማድረግ የሚመጣ ይመስለኛል። በዲፌክት ነው አንዱ ችግሩ መንስኤ የሚሆነው እሱ ይመስለኛል። ሮቤልስ? እኔ ደግሞ ያው እኔም ግምቴን ነው የማስቀምጠው። ስገምት በዘር ምናልባት በዘር እንደዚህ አይነት ችግር ያለባቸው ሰዎች የሚወልዷቸው ልጆች እንደዚህ አይነት ችግር ሊኖርባቸው ይችላል ብለህ ትገምታለህ? ብዬ ገምታለሁ። እሺ አይገርምም? እኔ ግን መነሻው ኮዙ አናውን ነው ሲባል ነው ብዙ ጊዜ የምሰማው። የማይታወቅ አይነት ነገር ይሆንና አንቺ እህቴ አንቺ ምን ነው አንድ ምሳሌ አታርጊ እንዴት እንጂና ግን ምን ሰምቻለሁ መሰለሽ ዶክተር፣ እኔ የቅርብ ቤተሰብ እንደሱ አይነት ነገር አጋጥሞት ስለሚያውቅ አፋቸው ከምን ይፈጠራል ነው አይደለ? መስመሩ እንዳልሰጥ ነው። ምክንያቱም ልጆች እናታቸው ሆድ ውስጥ በጽንስ ውስጥ እድገት ላይ ያሉ አፋቸውን ሳይገጥሙት ሲቀሩ እንዳለ ጽንስ ውስጥ ብቻ እድገት ላይ ያለ ልጅ በማህፀን ውስጥ እድገት ላይ ያለ አፉን ከፍቶ ሳይዘጋው ሲወለድ አይ በቃ ለረጅም ጊዜ አፉ እንደዛ ሆኖ የተቀመጠ ህፃን ልጅ ነው እንጂ የሚለው በዘር የሚተላለፍም አይደለም። ከአመጋገብና እናትየው ማድረግ ሳይኖርባት ካለ ነገር ጋር የሚገናኝም አይመስለኝም። ዶክተር ሊያ ዛሬ በደንብ አንብባለች። አላነበብኩም። ለእናንተ መልስ ሰጥታ ያብራራችሁ ዶስክ ሰማች ኩዬ ዶክተር ጋር ዶክተር እስክትመልሰው ነው ጋውን ይሰጣል። እዚህ ጋር ቀስላ በእንትን ይሳቀችው አሳሳብ የእውነት ዶክተር ሳቀች እንደው ዶክተር ይሰማል። እሺ የከንፈርና የላንቃ መሰንጠቅ ኮዝ የሚባል ወይም
ይሄ ነው የሚባል ምክንያት የለውም። ግን አይታወቅም አላለችም። አይታወቅም ብላ እኮ አፍ መክፈት ምናምን። እሺ ዶክተር የሚባል ይሄ ነው የሚባል መንስኤ የለውም። ግን አጋላጭ የምንላቸው ነገሮች አሉ። ሁለታችሁም የጠቀሳችኋቸው ነገሮች ሪስክ ፋክተር ወይም ተጋላጭነትን የሚጨምሩ ነገሮች የምንላቸው ማለት ነው። አንደኛው ጄኔቲክስ ወይም ይሄ ዘረመል የምንለው በቤተሰብ የሚመጣው ጄኔቲካሊ ሪስክ ይኖረናል። ሌላው ደግሞ ኢንቫይሮንመንታል የምንላቸው ወይም አንቺ የጠቀሻቸው ፕሬግናንሲ በእርግዝና ወቅት የፎሊክ አሲድ ዴፊሽንሲ እንደዚህ የሚያስፈልጉ ንጥረ ነገሮች የምንላቸው በሚያንሱበት ጊዜ አልኮል መውሰድ፣ ሲጋራ መጠጣት፣ ሲጋራ ማጨስ በእርግዝና ወቅት ውስጥ እነኝን ነገሮች ያጋልጣሉ። ሌላው ደግሞ መድኃኒቶች አሉ። የተወሰኑ መድኃኒቶች ለሚጥል በሽታ ምናምን የሚሰጡ መድኃኒቶች አሉና እነሱ አድጀስትድ መሆን ይኖርባቸዋል። እሱ ሳይሆን ሲቀር እንደዚህ ተጋላጭነት የሚያመጡ ናቸው እንጂ በእርግጠኝነት ይሄ ነው ኮዙ የሚል ነገር የለም። እስቲ አሁን እናንተ ከምትመልሱበት መነሻ አድርገን ከእናንተ መልስ ተነስተን አሁንም በእናንተ ግምት የዚህ ችግር ስፋት በዓለም ላይ ምን ያህል ይመስላችኋል? በጣም የሚታወቅ ነው? ሰው በደንብ ግንዛቤ ያለው? እንዴት ነው? እኔ ይህንን ጥያቄ መጀመሪያ ልመልስ። እሺ ዶክተር ሊያ ቅድምም እያወራን ነበርና ዓለም አቀፍ የላንቃ መሰንጠቅና ኔክስት መሰንጠቅ ቀን ነው ብላ ስትነግረኝ ነበርና ወር ነው ብላ ስትነግረኝ ነበርና ይሄ ምንድነው የሚያሳየው? የችግሩን መባባስና ስፋት ያሳያል። ስለዚህ ያው በደንብ የሚታወቅ መሰለኝ። ሰው ግንዛቤ ያለው ይመስላል? በደንብ ሰው ግንዛቤ የለውም፣ ከኔም ጨምሮ። እኔ አሁን ለምሳሌ በደንብ በቂ ግንዛቤ የለኝም ስለዚህ ነገር እና ሰውም በቂ የሆነ ግንዛቤ ያለው አይመስለኝም። እኔም ከሮቢ በእንትናችን ላይ አሁን ትንሽ እንደዚህ ከተማ ላይ ምናምን ለሚኖር ሰው ትንሽ ግንዛቤው አለ ብዬ አስባለሁ። ምን ማድረግ እንዳለብን ላናቅ እንችላለን እንጂ ትንሽ ግንዛቤው ሳይኖር አይቀርም። ግን በተለይ እንደዚህ በገጠራማው የሀገራችን ክፍል ግን ምንም አይነት ግንዛቤ ያለ አይመስለኝም። እና በብዛትም ቅድም እኔ ወደዛ ይሄ ቫይታሚኖች ምናምን ካለመውሰድ ወይ እነሱ ጥረት ራሱ ያስባለኝ ብዙ ከተማ ላይ የምናስተውለው አይመስለኝም። ከተማ ላይ የሚወልዱ እናቶች ጋር ብዙ አናየውም፣ ይኖራል። ግን በብዛት ከክፍለ ሀገር የሚመጡ ልጆች ናቸው ለእንደዚህ አይነት ነገር ተጠቅተው ያየሁት እኔ በግሌና ለዛ እኔም የእነሱን ሀሳብ ሼር አደርጋለሁ። ብዙ ግንዛቤ ያለ አይመስለኝም። እሺ ዶክተር። አዎ የካንሰርና የላንቃ ብዛቱ ስንል ብዙ ነው። ኖርማሊ በዓለም አቀፍ ባለው ዴታ ከ700 ህጻናት አንድ ህጻን በክሌፍት ይወለዳል የሚል ጥናት ነው ያለው። ፐርሴኛ ሀገር ስንገባ እንደዚህ አይነት ጥናቶች የሉ። አገር አቀፍ የሆነ ምዝገባ ስለማይካሄድ ይሄ ሲወለዱ ያሉ የተፈጥሮ ችግሮች የሚል ምዝገባ ስለሌለ ይሄ ነው የሚል ቁጥር የለንም። ግን ካሉ በሆስፒታል ባለ ዴታ መሰረት ተመሳሳይ ነው። በ700 እስከ 1000 ባሉ ህጻናት ውስጥ አንድ የከንፈር መሰንጠቅ ወይ የላንቃ መሰንጠቅ ወይ ኮምቢኔሽን የሆነ ስንጥቅ ይኖራቸዋል። በማህበረሰቡ ውስጥ ይታወቃል ወይ? ያው በየቦታው የሚኖሩ ኬዞች ይኖራሉ እንደዚህ መሰንጠቅ ያላቸው። ግን በአብዛኛው የማህበረሰቡ ክፍል ያው ሲያጋጥመው ይመጣል ነው እንጂ እውቀቱ አለ ለማለት የሚያሰኝ ነገር የለም። እሺ ህክምና ካለውስ በእናንተ ሳቢ ህክምናው ምንድን ነው? ህክምና አለው በደንብ እንደውም ኢፌክቲቭ ህክምና እንዳለው ነው ማቀው ነው። ምክንያቱም ቢፎር ኤንድ አፍተር ብዙ ጊዜ ይሄ የሚሰራባቸው ቦታዎች ላይ ቢፎር አፍተር ምናምን ፎቶግራፎች አይቻቃለውና በደንብ በቃ እንደማንኛችንም ተሰፍቶላቸው ምናምን ጤናማ እድግ በል አሜን እንዳላ በደንብ አለው መፍትሄ አለ። ዶክተርንም ቅድም እንደውም ስታግባባት የፕላስቲክ ሰርጀን ኮንስትራክቲቭ ያ ነገር ማለት እነዚህ አይነት ችግሮችን የሚያስተካክሉ የሚሰሩት ዶክተር ስለሆኑ ያው አለ። አዎ በደንብ ባለሙያ እንዳለ አውቃለሁ። ሀገራችን ውስጥ ባለሙያ ያለ ህክምናው በደንብ ይሰጣል። ግን በቂ ባለሙያ ያለ ብዬ አላስብም። ምክንያቱም በተለያየ ጊዜ እንሰማለን ከከንፈርና የላንቃ መሰንጠቅ ጋር ተያይዞ ሐኪሞች ከምናምን የሉካን ቡድን ከውጭ መጡ የተመዘገባችሁ ነው ምናምን ሲባል እሰማለሁ። እንዳልኩሽ ዶክተር በቅርበት የቤተሰብ አባል እንደሱ አይነት ነገር ገጥሞ ስለነበር ከዛ ሲመጣ አውቃለሁና በቂ ባለሙያ ግን ያለን አይመስልኝም።
ዶክተር ትንሽ የሚደፍሯት ሀሳብ ሲያገኙ አይሻል በደንብ አስፋፍተው ምናምን ነው። አሁን እኮ አለ የለም ነው መልሶ አይሻል። እኔ አሁን በዛ ላይ በዚህ ሁሉ እውቀቴ ውስጥ ሊያ እንዳለችው ከዶክተር እየጠበቅኩ ነበር። የመጨረሻው ጥያቄ ላይ አለ የለም እኮ ነው መልሶ አለ ብሎ ምንድነው ሕክምናው ነበር ጥያቄ ጠየቅኩ እኮ ምንድነው? አንቺ ብቻ አይደለም እኮ በጣም አሰፋ ነው በጣም እስኪ ዶክተር ያው አለ የሚለው መቼም እንትን አይልም አያጠያይቅም። ሕክምና አለው። ሶስቱም ሲመልሱ ግን ፎከስ ያደረጉት ሰርጀሪው ላይ ብቻ ይመስለኛልና የከንፈር መሰንጠቅ የላንቃ መሰንጠቅ የምንለው ሕክምናው ከሰርጀሪው በላይ ነው። ስፒች የንግግር ቴራፒ ይፈልጋል። ኒውትሪሽናል የስነ ምግብ ህክምና ይፈልጋል። የጆሮ ህክምና፣ የጥርስ ህክምና እነኚህ ነገሮች በሙሉ ያጠቃልላል። ግን ሰርጀሪው ፐርሴ ፕላስቲክ ሰርጀሪ ነው። በአብዛኛው ፕላስቲክ ሰርጅን ነው የሚሰራው። ሌሎች ሰርጅኖችም የሚሰሩበት አካባቢ አለ። በቂ ነው ወይ? በቂ አይደለም። ኢቨን የፕላስቲክ ሰርጀሪ ባለሙያ እዚህ ሀገር ውስጥ ከ100 በታች ነው። ስለዚህ በቂ ሊሆን አይችልም። በአጠቃላይ በቂ አይደለም። ግን ህክምናው አለ። የውጭ ካምፔኖች የሚደረጉበት ምክንያት ብዙ ኤንጂኦዎች አሉ ይሄ በነፃ የሚሰሩና ያው የአቅም ውስንነት በሚኖር ጊዜ የነፃ ህክምናዎች ላይ ይተኮራልና እንደዛ ስለሆነ ነው እንጂ ህክምና ይሰጣል እዚህም ሀገር። ያው በቂ ነው ማለት ግን አይቻልም። ካለው የባለሙያም ቁጥር አንጻር በቂ አይባልም። በየትኛው የእድሜ ክልል ላይ ህክምናው ቢደረግ ተመራጭ ነው ትላለች? እኔና ናፍቆት አንዴ እንመካከር። ናፍቆት አንዴ ቆይታችን በእናትሽ ዶክተር አሁን ብዙ አላዋቂ እንዳታረገን ህክምናው ምንድነው የሚል ጥያቄ ግን አልተጠየቅንም አይደል? አይ ፕላስቲክ ሰርጀሪ ያተኮራችሁ ስትል እንዴ እንማት ችግር አይ እኔ ከዶክተር ጋር ለምሳሌ ናፍቆት ቀጥሎ እኔ አሁን ሰርጀሪ እውነት ከሰርጀሪው ውጪ አላው ጥያቄው የሚመጣው ግን ጠይቀውናል። እሱም ብሏል። ህክምናው ምንድነው ነው ያልኩት ብያለሁ። ብሏል። ህክምናው አለ ወይ? ህክምናውስ ምንድነው ነው የሚለው ጥያቄው። አልሰማሁም አንቺ ከኤክስ ስጠጣ ይልኩት ይሄንን ነው ዘገልጸሽው። አይ ህክምናው ስፔሲፊካሊ ምንድነው የሚለው ነገር አልሰማሁም። አይ አልሰማሁም እኮ ማለት መብቷ ነው። ካልሰማች ህክምናው ይሰጣል ወይ የሚለው ነው የሰማሁት። አሁን እሺ ህክምናው የሚሰጥ ከሆነ እና የተለያዩ የህክምና አማራጮች ወይም ደግሞ ህክምናው የሚፈልጋቸው መንገዶች ካሉ በየትኛው የእድሜ ክልል ህክምናው ቢደረግ የሚመከር ይመስላችኋል? በህፃንነታቸው የሚመከር ይመስለኛል። ብዙም የምናየው ሲሰሩ ህፃናት ስለሆነ አይ ቲንክ ሐኪሞቹም በህፃንነት ቢሰራ ሞር የተሻለ ለውጥ የሚያዩ ይመስለኛል። በእድሜ ስታስቀምጪው ከስንት እስከ ስንት ይመስልሻል? አሁን ይሄን ልገምት ነው ባቦ ሰጥ እንደዛ ያኛው በእውቀት ነው። አንቺ እኮ ግምትሽ ነው ልክ። እኔ ከ5 ከ7 ባል ወይኔ አወቅሽ በጣም አወቅሽ። ከዜሮ ዓመት ጀምሮ ከዜሮ ዓመት ከተወል አይ ነው ተወልደውማ 6 ወር ይሆናቸው ምናምን የሚሉት ነገር አለ። እንደተወለዱ በአራስ ልጅ አይሰራም። ወር 6 ወር ዓመት ይሆናቸው ይላሉ ዶክተሮቹ። እስከዛ እንትን ኪሏቸው አስተውሳለሁ እንደውም የሆነ ለነሱ ብቻ የሚሰጥ ጡጦ አለ አይደል? በዚህ ጋር በጥዋት ስለማይችሉ በሱ እየተሰጠ ይሄን ያህል ኪሎ ይሁኑ ብለው ሲጠብቁ አስተውሳለሁ። እሺ ሮቤልስ? ናፍቂ እንዳለችው እንዳትል ሮቤል አደራ ስሜ እንዳጠር ዶክተር ዳለች ማንም እንዳለው ይሄ ህክምናው ያው እንደተባለው ፕላስቲክ ሰርጂን አለ። ከዛ በኋላ ደግሞ ስፒች ቴራፒ፣ ኒውትሪሽን ምናምን ስላለው ምናልባት ህፃን ከሆኑ እነዛን ህክምኖች ላንሰጣቸው እንችላለን። ስለዚህ ምናልባት ትንሽ ከፍ ሲሉ ይሄ ኒውትሪሽን የሚባለውንም የሚወስዱት አሁን ህፃናቶች ከሆኑ ጡጦ ወይ የሆነ ነገር ብቻ ነው የሚወስዱት፣ ሌላ ነገር ሊወስዱልን አይችሉም። ከፍ ካሉ ግን ያንን ነገር መመገብ ከጀመሩ በኋላ ጥሩ ነው። ግን ስሌት የምሰራበት መንገድ ያ ነው። እንደ ዶክተር እንዳለችው እንደ ይላላለችው እንደምና ብላለች። ይሄን ከሷ ተቀብለው ኒውትሪሽን ምናምን የሚለው ከሷ ሰምተው ቀመሩ አሪፍ ነው። አሁን ህፃን ልጅ እንደተወለደ ማውራት አይችልም ማለት ነው። ስፒች ቴራፒ ደግሞ ያስፈልጋል። ስፒች ቴራፒ ሰርጀሪው በልጅነቱ ይሰራና ስፒች ቴራፒው በሁለት ቀጥሎ ይመጣል። ኒውትሪሽን ማለት እኮ ህፃን ከእናቱ ይጀምራል። አወቀ አይ ሌሎች ካሉ እኔ ደግሞ ከ1 ዓመት በታች ነው መሰራት ያለበት ብለሽ የምታስቢው? ከ1 ዓመት በተለይ ከ2 ዓመት በላይ ከሆኑ ጭራሽ ሰርጀሪው የማይሰራበት አይነት ሁኔታ እንዳለ ነው የማውቀው። የምታውቂው አንቺ ከ1 ዓመት በታች ነው? እኔ ከ1 ዓመት ደግሞ ስገምት ከ1 ዓመት አይ ከ1 ዓመት በታች ነው የሚሰሩት። 1 ዓመት እስከ 2 ዓመት እድሜያቸው ከዛ በላይ የሚቻል አይመስልሽም? ከዛ በላይ በጣም ለዶክተሮች አስቸጋሪ ነው ለመስራት። ግን ይሰራል። አንተ በቃ ጥያቄ በፐርሰንት አስቀምጥልኝ ብትለኝ 80% አይሰራም። እሺ ዶክተር እኔ የምፈልገውን አግኝቻለሁ። ዛሬ መስቀለኛ ጥያቄ አድርገኝ እሺ ስላገሽ በትክክል የተመለሱ
ፖይንቶች አሉ። ኤርሊ ነው መሰራት ያለበት። ኤርሊ ስንል ለከንፈር ከ3 እስከ 6 ወር ባለው ቢሰራ፣ ለላንቃ ደግሞ ከ9 እስከ 12 ወር ባለው ጊዜ ውስጥ ቢሰራ ጥሩ ነው። ምናልባት እኔ ሮቤልን ኮንፊውዝ ያደረኩት አላውቅም። ስፒች ቴራፒ ናፍቆት እንዳለችው ከተሰራም በኋላ ይሰጣል። ቀድሞ የሚሰጥ ቴራፒ አይደለም። ሪፔሩ ከተሰራ ወይም ከተዘጋ በኋላ ስንጥቁ ቴራፒው ይቀጥላል። ግን አሁን ኤርሊ የምንሰራበት ምክንያት ምንድነው? ስፒች ወይም ድምጽ ማውጣት ሳይጀምሩ በፊት መዘጋት አለበት። ኦልሬዲ ስፒቹን እንዲሰማ ብለው እነሱ አጀስት የሚያደርጉት ነገር አለ። ያን ዴቨሎፕ ካደረጉ በኋላ ቢሰራ ብዙም ስፒቹ ላይ ለውጥ ማምጣት ያስቸግራል። ስለዚህ በደንብ ስፒች ዴቨሎፕ ሳያደርጉ በፊት ኤርሊየር 9 እስከ 12 ወር ባለው፣ ለሊፕ ደግሞ ከ3 እስከ 6 ወር ባለው ቢሰራ ይመረጣል። አክሰሱ ሳይኖራቸው ቆይተው ቢመጡ ግን እኛ 75 ዓመት ሰውም ሰርተን እናውቃለን። የሚከለክል ነገር የለም። ግን ያው 75 ዓመት አፉ ክፍት ሆኖ ሰው አክሰስ ከሌለው በምን ገጠር ምናምን ያሉ አጀስት እያደረጉ ይኖራሉ። አማራጭ የለውም ወይ ሕክምና አክሰስ ላይኖረው ይችላል። እሺ የሚከለክል እድሜ እንትን የለውም። ግን የሚከለክል የለውም። አዎ፣ ግን ጥቅሙን እናጠዋለን። የምናገኘውን ጥቅም በጊዜው አናገኝበትም በሚለው። እሺ፣ የመጨረሻ ጥያቄ ነው። እስቲ ከዚህ ጉዳት ጋር በተገናኘ ማህበረሰቡ ማወቅ ቢኖርበት ብላችሁ የምታስቡት ነገር ምንድን ነው? ማወቅ ቢኖርበት እንደ ግንዛቤ መገንዘብ ያለበት ማወቅ ያለበት መገንዘብ ያለበት ብዬ የማስበው ነው። መጀመሪያ ዶክተር አጋላጭ ብላ የነገረችን ነገሮች ስላሉ እርግዝና ላይ ተገቢውን ክትትል ቢያደርጉ፣ ከዛ ውጪ ደግሞ ቶሎ ሲደረስበትና ቶሎ ሲሰራ የተሻለ ልጆቹ ላይ ውጤታማ ስለሚሆን እንደዚህ አይነት ልጆች ያው በአይን የሚታይ ነገር ስለሆነ ለማየት እንደተወለዱ ታየዋለ። ስለዚህ ቶሎ ወደ ሐኪም ቤት ሄደው የልጆቹን የነገ ተስፋ እንዳያጨልሙባቸው ወላጆች ቶሎ ቢያሰሯቸው ይኖራል። አዎ እንደዛው ነው። ዶክተር እንዳለችው ሌት ሆነህ ብትሄድና ሕክምናውን ብታገኝ የምታገኘውን ጥቅም ይቀንሳል። ግን ኤርሊ ሆነህ ማለት ቶሎ ሄደህ ከተሰራህ ግን የምታገኘውም ጥቅም ይጨምራል። በዛ ላይ ደግሞ ሰውም ማህበረሰቡም እንደዚህ አይነት ነገሮች እንደሚከሰቱ አውቆ ሰውን ማግለል ምናምን ሳይሆን በዚህ መቀለል ሳይሆን ሕክምና እንዲያገኙ ቢረዷቸው ቢያመቻቿቸውና ይሄ ነገር እንዳለ ቢያውቁ ጥሩ ነው። እና ደግሞ ከነሱ በተጨማሪ በጽንስ ውስጥ እንዳለ ልጅ ከ4 ወር በኋላ ከ5 ወር በኋላ እንዳለ ጽንስ ውስጥ ሆኖ መታየት የሚችል አይነት ነገር ስለሆነ ያን ነገር ከመደበቅ ይልቅ አሁን እኛ ሀገር በጣም ብዙ ችግር የሚደባበቅ ነገር በተለይ እንደዚህ እንከን ሆኖ ፊት ላይ የሚታይ አይነት ነገር ሲሆን ሽፍንፍና አድርጎ የማቆየት አይነት ነገር አሁን እናንተ እንደምትሉት ቢመጡ በጊዜ ከመጡ ሁለቱም የላንቃም የከንፈርም ሕክምና መሰጠት የሚችልበት ጊዜ እንደውም ከዚህ ከዓመት ባነሰው ነው እንደተባለውና ከጽንስ ውስጥ ጀምሮ ስለሆነ የሚታየው በጊዜ መሄድ ቢችሉ ባለሙያ ጋር ነው የምንለውና እናንተም ሀሳብ አድርገን እኛ ራሱ ውስጥ የምናወራው በደንብ የግንዛቤ ማስጨበጫ ነገሮች ላይ ቢሰሩ የበለጠ ማህበረሰቡ ተጠቃሚ ነው ብለን እናስባለን። እሺ ዶክተር፣ ሁሉም ትክክል ነው። ይሄው ነው ሰው አውቆ ይሄ በማንኛውም በዓለም ዙሪያ የሚከሰት ነገር ነው። አሁን በእኛ አገር በገጠር አካባቢ በተለይ ያለው ችግር የሆነ የጥፋተኝነት ስሜት እንደዚህ እርግማን ነው ምናምን የሚሉ አሳሰቦች አሉ፣ ወይም ልጅን መደበቅ እንደዚህ ነው። ይሄ አይደለም፣ በዓለሙ ዙሪያ የሚከሰት ነገር ስለሆነ ያው የአንድ የበሽታ አይነት ነው ብሎ የሚታከም ነው ብሎ በጊዜ ሕክምናውን ማድረግ ከዛም ደግሞ በማህበረሰቡ ውስጥ ያው ንቃትን ጨምሮ ሰውን ሰፖርት ማድረግ ሮቤል እንዳለው መደገፍ፣ በስነ ልቦና ልጆቹንም መደገፍ፣ ወላጆቹንም ደግፎ ለዚህ ለሕክምናው እንዲመጡ ማድረግ ነው። ጁላይ ወር ከንፈርና የላንቃ መሰንጠቅ ወር ነው፣ የባለፈው ወር ማለት ነው። እሱም ምክንያት በማድረግ እዚህ ስቱዲዮ ዶክተር መታሰቢያ ወርቁን ጋብዘን ነበር። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የፕላስቲክና ሪኮንስትራክቲቭ ሰርጀሪ ተባባሪ ፕሮፌሰር ነች። ስለነበረን ጊዜ በጣም አድርገን እናመሰግናለን። የዕለቱ ተረኛ ሐኪማችን እዚህ ላይ ያበቃል። እሁድና አንድ ላይ ይቀጥላል። መልካም ጊዜ።